አስመለጠቻት። መድብል ታሪክ ሰራ። ተገናኙ። ሞገስ ሉላ በጣም ደነገጡ። ሞገስና ሉላ የእውነት ይቺ የምናውቃት ሰገን የመድብል ሚስት ናት ሆይ ብለው አሉ። ማሚ የሚሉት ነገር በጣም ግራ ገብቷት ስለነበረ ምንድን ነው እስኪ ንገሩኝ፣ የኔ ልጅ ከዚች ከሴትዮ ጋር ምንድን ነው ግንኙነቱ ብላ አለች። አንተ የተረገምክ አውሬ ሰውዬ ብላ ማንቁርቱን ይዛ ወዘወዘችው የገዛ እናቱ። እማዬ ላስረዳሽ፣ ይች ልጅ በጣም አረመኔና እንዲሁም የአእምሮ በሽተኛ ናት፣ እባክሽን እያለ ለማባበል ቢሞክርም እንኳ በቃ ከዚህ በላይ ምንም እንድታወራ አልፈልግም። ለካ ጎረቤቶችህ ሲሸሹህ የነበረው ለዚህ ነው ወይ ብላ አለችው። መድብል ሞገስ አመሰግናለሁኝ በማለት ሲቀጥል፣ እኔ እንድታመሰግነኝ አልፈልግም፣ ሰገንን ስለገደልኳት ብቻ ለዛ ያው ሁሉንም ነገር ማካካሻ ነው ብሎ አለው። ሞገስና እንዲሁም አክሊሉ እርስ በርስ ተጋደሉ። በስተመጨረሻ እንግዲህ ሰገን ሁሉንም ነገር አምልጣና ሁሉንም ነገር አሳክታ እዚህ ደርሳለች። ከዚህ በኋላ ምንም ነገር አይፈጠርም። እያንዳንዱ ነገር ሁሉንም ነገር አድርገንና ወስነናል እና አብሽሩ ብላ አለች። ምንም ቢፈጠር እኔና አንቺ አንድ ነን፣ እባክሽን ከዚህ በኋላ እንዳትጨነቂ ብላ ስትል፣ እኔ ምንም የምጨነቅበት ነገር የለኝም፣ ላጠፋው ጥፋት ግን እያንዳንዱ ነገር ይቀጣል። እውነት የገዛ ልጄን እባክህን እያለች ማዘሩ ለመነችው። ቆይ አንተ ጎረቤቶች ለካ የሸሹት ለዚህ ነው ወይ ብላ ስትለው፣ እማዬ ምንም ነገር አላደረኩም፣ ሰገን ደግሞ ዋጋዋን ነው ያገኘችው ብሎ አለም። አክሊሉ እንግዲህ ተዋረደ በስተመጨረሻው። በሌላ በኩል ሉላዬና ኢፍራታ እኔ ምልሽ ግን ማታ ማታ ከመርዞ ጋር እየተጨቃጨቃችሁ ነው እንዴ የምታድሩት? እስኪ ንገሪም ብላ አለቻት። በባለፈው ደግሞ አላፈቅረውም አልወደውም ብለሽ ነበረ፣ ማለቴ የግድ ህይወትን አብረን መኖር አለብን ስትይ ነበር፣ እስኪ ንገሪም ብላ አለቻት። አረ በፍጹም እኔና መርዞ ተጣልተን አናውቅም፣ ደግሞ መቼም ቢሆን አንጣለም ብላ አለቻት። ሉላ የገባት በኢፍራታና እንዲሁም በመርዞ መካከል የሆነ ችግር እንዳለ ነቃችና ምንም ችግር የለውም ማለትም ጥፋት ካለበት እኮ እንመክረዋለን ብላ ስትል፣ ታዩ ባክሽ ኢፍራታ፣ እውነት ለመናገር ጊዜና ቦታ አይሰጠኝም፣ ትዳር እኮ ይሄ አይደለም ብላ አለች። እሱንማ በደንብ ነው የምናውቀው፣ ማለትም ትዳር መተሳሰብና አንድነት ነው። መርዞ ደግሞ ሁልጊዜ ገንዘብ ከማሳደድና ድልልነቱን ከማሳደድ ውጭ ምንም አያውቅም ብላ አለች። አታስቢ፣ እንድትጨነቂም አልፈልግም፣ ከዚህ በኋላ የሆነው ይሆናል ብላ ደመደመች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ሰገን ድራማ እንደቀጠለ ነው። በስተመጨረሻ እንግዲህ ሰገን እባክሽ አስመልጦኝ፣ እዚህ ጎረቤት እነማን ናቸው እያለች ስትጮህ ማሚ ደንግጣ፣ ቆይ አክሊሉ እዚህ ቤት ያለችው ሙሽራ ማናት? በዛ ላይ ደግሞ እባካችሁን እያለች እርዳታችንን እየፈለገች ነው ብላ አለችው። እባክሽ እማዬ በዚች አእምሮ በሽተኛ እንድትናደጅም ሆነ በጣም ሰላምሽን እንድትነሳሽ አልፈልግም፣ ምክንያቱም እሷ ከመንገድ ላይ ያመጣኋት ሴት ናት ብሎ አለ። ምን እያልክ ነው? የእውነቴን ነው ምልሽ፣ ያው እንዳንቺ ሰው መርዳት በጣም ስለሚያስደስተኝ ለዛ አምጥቼት ነው ብሎ ሲላት፣ ማሚ ምንም ባታምንበትም እንኳ እሺ የፈለገው ይሁን፣ በቃ አንተ ያልከውን በሙሉ አምኜሃለሁኝ ብላ አለችው። እማዬ ስላመንሽኝ በጣም አመሰግናለሁኝ ብሎ ከጨረሰ በኋላ ሉ እና ሞገስ ፊት ለፊት ተፋጠጡ። እኔ የምልህ ትናንትና በጣም ታዝቤሃለሁ፣ ትተኸኝ ሄድክ እኮ ብሎ ሲለው፣
እኔማ ፖሊስና አንዳንድ ነገሮች ሌባው ማን እንደሆነ ለማጣራት ነበር፣ ግን አንተ አልፈለክም ብሎ አለው። አዎ እኔ እኮ አክሊሉ ነኝ። በጣም አረመኔና ጨካኝ ነኝ። መቼም እንደዚህ ያደረገውን ሰው በቅርቡ አግኝቼ ዋጋውን እሰጣለሁ። ፖሊስም እንዲገባበት አልፈልግም ብሎ ሲል እሱማ ከሆነ በጣም ደስ ይለኛል። ዝሮ ዝሮ ህይወትህን አትርፌልሃለሁ በዚያም በዚህም ብሎ አለው። ታዲያ እንዳመሰግንህ ጠብቀህ ነበር እንዴ? እስኪ ተናገር ብሎ ሲለው አረ እኔ በፍጹም አንተ እንድታመሰግነኝም ሆነ ምንም እንድትል አልፈልግም። ምክንያቱም አንተ የፈለግከውን ምርጫ መምረጥ ትችላለህ። እባክህን እንዲህ አይነት ጥያቄ ሁለተኛ እንድትጠይቀኝ አልፈልግም ብሎ ሞገሴ ሊሄድ ሲል ናናናና እናቴ መታለች። ኦ አውቃለሁኝ፣ እንኳን ሰላም መጣች ብሎ ሲለው እናቴ ግን ይሄን ማንነቴን አውቅም። ስለዚህ አንተም ለማዬ ስታወራ መርጣህ ብታወራ ይሻልሃል ብሎ አለው። እኔ ያልገባኝ ነገር ቆይ አንተ ሰው ግን መጥፎ ሰው እንደሆንክ ታውቃለህ አይደል አክሊሉ ብሎ ሲጠይቀው በጣም እንደው መጥፎ ሰው አልሆንኩም አሁን ጥሩ ሰው ነኝ ብሎ አለ። ምን ማለት ነው መጥፎ ሰው ማለት? አሁን ባለህበት አንተን አሰቃይቼህ ስታለቅስ ማየት ነው። ምን ቆይ ታዲያ የዚህ መንስኤ ዋናው መንስኤ ምንድን ነው ብለው ሲለው እኔ ጎረቤት በሙሉ ይጠላኝ ነበረ። የሚወደኝ አንድም ዘመድ የለኝም ነበር። እናቴ ደግሞ ለዛ ሁሉንም ሰው ተጣልታ እኔም ብቻ ነበር የምትደግፈው። አየህ ለዛ ሰዎችን አልወድም። እማዬ ራሱ ለምን እንደምትወደኝ በጣም ነው ግራ የሚያጋባኝ ብሎ አለ። ይሄ ልጅማ እንደኔ ህይወት ተመሳሳይ ነው። እና ታዲያ ማስተካከል አትፈልግም እንዴ? ማለቴ ሰው ለመሆን አክሊሉ ብትጥር ይሻልሃል ብሎ ሲለው እኔ በፍጹም ጥሩ ሰው መሆን አልፈልግምም፣ ደግሞ መሆንም ምርጫዬ አይደለም፣ እንደውም ክፉና አረመኔ ሰው መሆን ነው ብሎ ሞገስን ትቶ ሲሄድ ይህ ሰውዬማ እብድና አረመኔ ነው። ከዚህ በላይ ምን ለማድረግ አስቦና አቅዶ ነው? ብቻ አታስብ እንግዲህ በመጣህበት እግርህ ተመልሰህ ትሄዳለህ። እኔ እንደሆንኩኝ መቼም ቢሆን መቼም ላንተ ልሸነፍ አልችልም ብሎ ሞገስ ጀግና ወደ ቤቱ ገባ። ሞገስና መድብል እኔ ምልህ ይችን ልጅ ግን ለምንድን ነው የማናስወጣት ብሎ ሲል እሱ እኮ ቃሌ ነው ደግሞ ቃሌን እንደማላጥፍ ታውቃለህ መድብል፣ ግን ደግሞ የኔ ጉዳይ መስተካከል አለበት የግድ ብሎ ሲል ምን እያልክ ነው? የኔ ጉዳይ እያልክ እኮ ልጆቹን እውነት ለመናገርም ልጅቷን በጣም መጥፎ ቤት እያሰቃያትና አረመኔነት የተሞላበት ነገር እያደረክባት ነው። ይሄ ደግሞ ላንተም ለእኔም ትክክል አይደለም። እባክህን ሞገስ እርዳኝና እናስወጣ ብሎ ሲለው እሺ ቃል እገባልሃለሁ ለአንዴና ለመጨረሻ ጊዜ ብቻ የሆነ ዶክመንት አለኝ እሱን ላውጣና አብሽር ብሎ አለው። እና ታዲያ የቤቱ ሂደት እንዴት ተሳካለህ? ማለቴ ወረቀቶቹ እውነተኛ ናቸው ወይ? ያንተ ፋይል ነበሩ ወይ ብሎ ሲለው አዎ እውነተኛና የኔ ፋይል ነበሩ እና ሁሉንም ነገር ጋጅቼ ለጠበቃው ሰጥቻለሁ። ምንም የሚፈጠር ነገር የለም ብሎ ሲለው በጣም ጥሩ ያችን ልጅ ግን አስወጥተን ማየት እፈልጋለሁ ብሎ ሲል አይ መድብል፣ እኔ ግን አንድ ነገር ግራ እየገባኝ ነው። ገና ለገና ስሟ ሰገን ስለሆነ የእውነት ተው፣ እንደዚህ አይነት ነገር እንዲታነሳብኝ አልፈልግም። ታውቃለህ ዛሬ ጧት መቃብሯ ላይ ሂጄ እውነት ለመናገር ሳለቅስና ሳዝን ነበረ። ወይ ልቤ አይቆርጥልኝ ወይ ደግሞ እሷ ትመጣ ምን ልበልህ። እና ይህን ህይወት መድገም አልፈልግም። እባክህን እንደዚህ አይነት ነገር ሀሳብም ሆነ ምንም እንድትሰጠኝ አልፈልግም ብሎ ሲለው እኔ እኮ ምንም ነገር አላደረኩም እኮ አደረክም አላደረክም ግን የእውነት የምናደርገው ነገር ትክክል አይደለም ብሎ አለ። እሺ በቃ ከዚህ በላይ እንደዚህ አይነት ነገር ማውራትም ሆነ መስማትም አልፈልግም፣ ግን ተወኝ ብሎ ተነስቶ ሄደ። ቆይ ይሄ ልጅ እስከ መቼ ድረስ ነው ያቺ ሰገንን የማይረሳት? ደግሞ ስለምንድን ነው የራሱን ህይወት የማይኖረው ብሎ አለም። መድብል በጣም ተስፋ ቆርጦ ቆይ ሰገን ለምንድን ነው ከአእምሮዬ ውስጥ የማትጠፊው? በዛ ላይ ደግሞ ለምንስ ነው ሴቶችን የማላፈቅረው? ለምንስ ነው የራሴን ህይወት መኖር ያቃተኝ? እስኪ የሆነ ነገር በይኝ፣ አንድ ነገር በይኝ እያለ ብቻውን እምባደም አለቀሰም። እስኪ ንገሪኝ፣ ቆይ አንቺ ተመልሰሽ ትመጭ ከሆነ ተመልሰሽ መተሽ አይተሽ ለምንድን ነው የማትሄጂው? ብቻዬን ማሰቃየቱ ላንቺ ትክክል ነው ወይ ብሎ አለ። የአክሊሉ እናት
ኤፍራታዬን ምግብ በአንድ መመገብ አለብን፣ እኔ ብቻዬን መመገብ አልችልም ብላ እየበሉ ባሉበት ሰዓት አክሊሉ ሲመጣ በጣም ደነገጠች። ታውቃለህ አንድ ደላላ የእውነት የዛ ባለቤት ባትሆን ኑሮ አንተን ነበር የማጋባት። እንዴት ያለች እኮ ልቅም ያለች የጸይም ቆንጆ ናት ብላ አለችው። ምን እያልሽ ነው እማዬ? እንዲህ አይነት ነገር አታውሪ ብሎ ሲላት ምን ነው የእውነት ይሄ ግቢ ሰባት ልጅ ተወልዶበት ቢታይ ምን አለበት? የኔ ልጅ ለምንድን ነው ተስፋ የምትቆርጠው? ለምንስ ነው የማታገባው? ብላ የእናትነት ወጉን ወቀሰችው አክሊሉን።